ኡስታዝ አቡበከር አህመድ ይህንን መልእክት ለኡስታዝ አቡበከር አህመድ አድርሱልኝ። ሰላም አለይኩም ወራህመቱላህ። ትናንትና እንግዲህ በማሪዮት ሆቴል የመሐመድ አሊ ቡርሃን የምስጋናና የእውቅና ፕሮግራም ነበረ። በዛ ፕሮግራም ላይ የነበሩትን አንዳንድ አስገራሚ ነገሮች በተከታታይ ቀን እንዳይበዛ ነግራችኋለሁ። ግን የዝግጅቱ እንቁ ሰው የነበረው ኡስታዝ አቡበከር አህመድ በአደባባይ ስለተነገረ እኔንም በጣም ልቤን ስለነካኝ አንድ ሁለት ሶስት ነገሮች ልንገራችሁ። ወደዛ ነገሮች ከመግባቴ በፊት እኔም እድል አግኝቼ ስለ መድረክ ላይ ሆኜ ኡስታዝ አቡበከርን ሳየው የሆነ የእስልምና ጋሻና ጦር ነው የሚመስለው። በቃ ግርማ ሞገሱ እንደ ሀገር ለኢትዮጵያ ጠቃሚ ሐሳቦች አሉት። በሁሉ ኢትዮጵያን የሚወደድና የሚከበር ወንድም ነው ኡስታዝ አቡበከር አህመድ። ግን ዝም ብዬ ሳየው እስልምና እንደዚህ አይነት ሰዎች አሁን ለማግኘት ምን ያህል ዓመትና ጊዜ ይፈጅበታል ብዬ አሰብኩኝ። እንደ ኡስታዝ አቡበከርና አብረውት ከጎኑ እንዳሉ ወንድሞች የእሱ ትንሽ ላቅና ጎላ ስለሚል እና ዝም ብሎ መድረክ ላይ ፊት ለፊት ስታዩት ዝም ብሎ የእስልምና ጋሻና ጦር ነው የሚመስለው። በቃ ይሄ ዝም ብላችሁ ስታዩት የምትመኩበት ሰው ታውቃላችሁ። እና እኔ እንደዛ ፊል አደረግኩኝ። እና እንደ ኡስታዝ አቡበከር አይነትን ሰው አሁን እስልምና ለማግኘት በእንደዛ አይነት ኮሚትመንት የሚተጋ ሰው ይገኛል አሁን አዲሱ ትውልድ ላይ? እኔ አይመስለኝም። እና 20 ዓመት 30 ዓመት ይፈጃል አሁን እንደ ኡስታዝ አቡበከር አይነት በእስልምና ውስጥ ድጋሜ ለማግኘትና የማይተኩ ወንድሞች ይመስሉኛል አብሮትም በዛ ጊዜ የነበሩ። የእሱ ግን ትንሽ ለየት ይላል። እና በጣም አንድ ነገር እምባዬን ካስመጣኝ ነገር ለወንድማችን መሐመድ አሊ ቡርሃን ኡስታዝ አቡበከር መሆኑን ሳይታወቅ በሌላ ሰው በኩል በጣም ነው እኔ በቃ ልቤን የነካኝ። በቃ በሌላ በኩል ለ4 ለ5 ዓመት በቋሚነት ደሞዝ ይከፍለው ነበረ። ከማን እንደሚመጣ አይታወቅም። ትናንትና ነው አንድ ወንድማችን መድረክ ላይ ይህንን አናውንስ ያደረገው። እሱ አይደለም የሚገርመው፣ መሐመድ ቡርሃን አዲስ ይሄ ፕሮግራም እንዳለ አያውቅም። እንግዲህ በኡስታዝ አቡበከር በኩል ነው እንዲመጣ የተደረገው። እንግዲህ መሐመድ አሊን የላይፍ ስታይል ታውቁታላችሁ። ሱፍ መልበስ አይወድም። ቀለል ያለ ልብስ መልበስ ነው የሚወደው። በጣም የተረጋጋ ሰው ነው። በሆነ ጉዳይ ላይ የሆነ ነገሮች አድርጎ ሳይንቀሳቀስ ፈጥኖ እንደዚህ የተቀዣቀዠ ባህሪ የለውም። መሐመድ ቡርሃን አዲስ ቀዥቃዣ ባህሪ የለውም። ኡስታዝ አቡበከር መሐመድ ቡርሃን አዲስን ለማግኘት 3 ሰዓት ነው የጠበቀው። ታውቃላችሁ? 3 ሰዓት ጠብቆ በግድ ሱፍ አልብሶ የራሴ ፕሮግራም አለ ምናምን ብሎ በጣም 3 ሰዓት ጠብቆ ነው ብራዘርስ። 2-3 ደቂቃ አይደለም ያልኳችሁ፣ 3 ሰዓት። እንዲህ ከ3 ሰዓቱም እንዲያውም ተነስቶ ቡና ጠጥቼም ልምጣ ብሎት 3 ሰዓት ከምናምን በሉት አጠቃላይ። እና ወደ መድረክ ይዞት የገባው እሱ ነበር። ቪዲዮውን አጋርቻችኋለሁ እንደምታውቁት። በጣም የሚገርም ነው። በቃ እኔ ኡስታዝ አቡበከር እንደዚህ አይነት ቀረብ ብላችሁ ደግሞ ስታውቁ ስለ አንዳንድ ሰዎች ባህሪ ስትሰሙ ደስ ይላችኋል በጣም። ሌላው የሚገርመው ምንድን ነው፣ አንድ መጽሐፍ በትልቅ ዋጋ በ250 ሺህ ብር አንድ መጽሐፍን ደግሞ በጨረታ አሸንፎ ገዝቷል። ትልቁ የመጽሐፍ ጨረታ ሽያጭ 400 ሺህ የተሸጣለ፣ 250 ሺህ ደግሞ እሱ አሸንፏል። እሱ አይደለም የሚገርመው፣ ሌላ እንደገና 8 መጽሐፍ ደግሞ በ200 ሺህ ብር ደግሞ ገዝቷል። በአጠቃላይ ይሄ በጊዜ የሰጠውን ጊዜ ምናምን እሱን ቁጥር ውስጥ እንደው ሳይገባ ከግማሽ ሚሊዮን ብር በላይ አውጥቷል። እና ይሄ በጣም ሊመሰገን ሊገባ በቃ በጣም ኡስታዝ አቡበከር አህመድ አንደኛ ሰው። በጣም እሱ አይደለም በእንደዚህ ታዋቂ ደረጃ በኡስታዝ አቡበከር አህመድ ደረጃ ያሉ ሰዎች ዝግጅት ላይ ስብሰባ ከፍተው ምናምን ነው የሚወጡት። እሱ አብሮት ውሎ 3 ሰዓት 4 ሰዓት አብሮት ውሎ ፕሮግራሙ እስኪጠናቀቅ በትዕግስት ጠብቆ ሲጨርስ ነው የወጣው። እና ኡስታዝ አቡበከር አህመድ በጣም ነው የምናመሰግነው፣ በጣም ነው የምናከብርህ፣ በጣም ነው የምንወድህ።
ለወንድማችን ስላደረከው ነገር በሙሉ አላህ መልሶ ላንተ ዋጋህን ይክፈልህ። ረጅም ዕድሜ ከጤና ጋር በበኩል ይመኝልሃለሁኝ። ባደረከው ነገር በሙሉ በግሌ ኮርቼብሃለሁኝ። አመሰግናለሁ። መልካም